የሀብታም ሚስቶች ስቃይ ውስጥ እንዳሉ ታውቂያለሽ? ግን ቆንጆ ልብስ ለብሳ ቆንጆ መኪና እየነዳች ሌክዠሪ የሆነ ላይፍ ስታይል እየኖረች ቤት ስትገባ የምታለቅስ የሀብታም ሚስት እንዳለች ታውቂያለሽ? ግን ነው አስሎንጋስ ገንዘቡ እስከተገኘ ድረስ ያው እድሜ ከኔ ስለሚበልጠኝ አንዳንዱ ምን ይላል ያው መሞቱ አይቀርም ስለዚህ ሲሞት እኔ ወርሳለሁ አይነት አርቆ የሚያስብ እኮ አለ። በጣም አርቆ ማሰብ የሚለውን ኮቴሽን ውስጥ በሬ ሆይ ሳሩን አይተ ገደሉን ሳታይ እልም ካለ ገደል ገብተ ቀረ ወይ የሚለው ታሪክ አንቺ ጋር ይፈጸማል ማለት ነው። የነዚህ ልጆች ቪዲዮ መንዝሊ ቢሰራ ምን ሰው አይደለም። አትሊስት ሚሊዮነር የሆነ ሰው አትሊስት ሚሊዮነር ወይ ደግሞ ቢሊዮነር የሆነ ሰው እኔ ሚሊዮነር ማለቱ አይደለም በጣም የገረመኝ ኢንታይትልመንቷ ማለት ከሱ የጠበቀችውና እሷ ደግሞ ምንም ኦፈር ለማድረግ ፍቃደኛ ለመሆኗ አሁን እየተዛመተ ያለው በሽታ ምንድነው? ኢንታይትልመንት ለኔ ብዙ ይገባኛል፣ እኔ ገንዘብ ይገባኛል፣ ክብር ይገባኛል፣ ፍቅር ይገባኛል። ኦኬ አንቺስ ምን ኦፈር ታረጋለሽ? what do you bring to the table ሲባል ምንድነው ኦፈር ማረገው? ምንም ኦፈር ማረገው ነገር የለም። እኔ ራሴ ሽልማት ነኝ። you're the prize ሲላት ያ ብለዋለሽ። ባይዘው ራስን ክቦ ማሰብ በጣም ብዙ መጠበቅ የምንጠብቀውን ነገር ግን ለሰው ለመስጠት ዝግጁ አለመሆን ኢንታይትልመንት ይባላል። ክፉ በሽታ ነው። ይሄ ማንነት ላይ ቁጭ ያለ በሽታ ሰው እንድናገኝ የማያረግ በሽታ። ኢንፋክት በእንደዚህ አይነት አቲቲዩድ ጤናማ ፍቅር ግንኙነት አይመሰረትም። ልንገራችሁ፣ ገንዘብ ላይ ትኩረት አድርገሽ ኪሱን አካውንቱን ትኩረት አድርገሽ ማንነቱን ወደ ጎን ኢግኖር ያረግሽው ከሆነ ሞስት ፕሮባብሊ በገንዘብ ኢምፕረስ ሊያረግሽ የሚፈልግ ላቭ ቦምብ የሚያረግ በስጦታ የሚያሽጎደጉድ የምትፈልጊውን ሁሉ ሊያስቀምጥ የሚችል ሰው ይመጣል። ግን ምን መሰለሽ አሁን ያንቺ ችግሩ ምንድነው? ፎከስሽ ገንዘቡ ላይ ስለሆነ የገንዘቡ ባለቤትን አታዩ። የገንዘቡ ባለቤት ምን አይነት ካራክተር አለው፣ ምን አይነት ፐርሰናሊቲ ነው የሚለውን ስለማታይ በሬ ሆይ ሳሩን አይተ ገደሉን ሳታይ እልም ካለ ገደል ገብተ ቀረ ወይ የሚለው ታሪክ አንቺ ጋር ይፈጸማል ማለት ነው። እኔ እያወራሁ ያለው ስለዚህች ትንሽ ልጅ አይደለም። እንደዚህ የምታስቡ በተለይ እድሜያችሁ ከ25 ከ27 በላይ ሆኖ ራሱ ስቲል እንደዚህ የምታስቡ ራሳችሁን በፕሮፐርቲ በቁስ የሚሆነ በገንዘብ መጥናችሁ ይሄ ነው የሚገባኝ የምትሉ ኖ ዩር ፕራይስለስ። እና ደግሞ ማሰባችሁ ብቻ አይደለም ኦኬ የምትጠብቁትን ነገር ራሱ ትንሽ ኢመንት እንኳን ለመስጠት ዝግጁ ያልሆናችሁ ሴቶች ኢንታይትልመንታችሁን አስቀምጡ። ላቭ ቦምበሮች ናቸው። ይሄ አስመሳይ ሰው ናርሲሲስት ሰው ነው የሚመጣላችሁ። ቢካዝ የናንተን ቫይብ ካወቁ የናንተን አቲቲዩድ ካወቁ አንቺን ኢምፕረስ የሚያረግሽ ኪሱ እንደሆነ ካወቀ ቼኑን እንዲ ያረጋ ይመጣል። የመኪና ቁልፉን እንዲ ያረጋ ይመጣል። ብራንድ ስልኩን አይፎን 17 ያሳይሻል። ዋው ታያለሽ። አንቺ የፈለግሽው ሰውየውን ሳይሆን ሰውየው ላይ ያለውን ሀብቱን ስለሆነ ሀብቱን ያሳይሻል። ከዛ አገኘው ብለሽ ስትመጪ እንዳልኩት ገደል ውስጥ ትገበያለሽ ማለት ነው። በላው ስትይ ትበያለሽ። አሁን ልዩነቱ እሱ ነው። ገንዘብ መፈለግሽ አይደለም ችግሩ። ከገንዘቡ ይበልጥ ገንዘቡ ማን እጅ ላይ ነው ያለው፣ ምን አይነት ሰው ነው፣ ምን አለው ሰው ምን አይነት ሰው ነው የሚለው እኮ ነው ኢምፖርታንት። አሁን እሱ ነገር ተረሳ። ገባችሁ? ሀብታም መፈለጉ እኮ አይደለም ችግሩ። በቃ ግን ሁሌ ለሪሌሽንሺፕ መስፈርት ሲባል ሀብታም ባል ከዛስ ስለ ካራክተር፣ ስለ ታማኝነት፣ ስለ ጨዋነት፣ ስለ እግዚአብሔር መፍራት፣ ስለ ሰፖርቲቭ ሀዝበንድ ስለመሆኑ ምንም ግድ የለም። ብዙ የሀብታም ሚስቶች ስቃይ ውስጥ እንዳሉ ታውቂያለሽ? ግን ቆንጆ ልብስ ለብሳ ቆንጆ መኪና እየነዳች ሌክዠሪ የሆነ ላይፍ ስታይል እየኖረች ቤት ስትገባ የምታለቅስ የሀብታም ሚስት እንዳለች ታውቂያለሽ? ግን ገንዘብ ብቻውን ኮንፈርት እንደማይሰጥ ገንዘብ ብዙ ነገር ይገዛል። አዎ ጥሩ እኮ ነው። የስሜት ህመምን ግን ሊያድን አይችልም። ክፍተትን ግን ሰው መፈለግን ግን በገንዘብ ልትገዢዋች። ምክንያቱም በገንዘብ ልትገዢ የምትፈልጊው ሰው ከመጣ ያ ገንዘብሽን እንጂ አንቺን አይደለም፣ ወይም እሱም ያውቃል ኢን ሪተርን። ስለዚህ አቢዩዚቭ የሆኑ ሰዎች የሚጎዱ ሰዎች ወደ ህይወታችን የመቅረብ እድላቸው ሰፊ ነው።
ገንዘብ ያለው ሰው ሁሉ መጥፎ ነው እየተባለ እኮ አይደለም። ግን ገንዘቡ ላይ ብቻ ፎከስ ካረግሽ የሰውየው ማንነትን ስለማታይ አቢዩዚቭ የሆነ ሰው ሊያጋጥምሽ ይችላል። ወርቅ እየሰጠ መኪና እየሰጠ እያዝናና ስፖይል እያረገሽ ነፍስሽን የሚያስጨንቃት ሰው ሊሆን ይችላል። እንደ ፕሮፐርቲ እንደ ፖሰሽኑ እንደ ንብረቱ የሚያይሽ ሰው ሊሆን ይችላል። ልክ ለመኪናው እኮ ራሱ ይንከባከባል እኮ ሰው መኪናን ራሱ ይታጠባል፣ ሰርቪስ ይገባል፣ የመኪና ፐርፊውም ይቀባል፣ መቀመጫ ሲያረጅ ባያረጅም የሆነ ሌክዠሪ የሆነ አልባስ ምናምን ይደረግለታል። መኪና ቁስ ቤትም እንደዛ ሰው ስለሆነ ነው እንዴ የምንንከባከበው። ግን የምንጠቀምበት ስለሆነ እናስተካክለዋለን። አንዳንድ ወንድም ገንዘቡን አይተሽ ስትገቢ ቶክሲክ ከሆነ ልክ እንደ ንብረት ስለሚያይሽ አንቺ ላይ ኢንቨስት ሊያደርግ ይችላል። ብዙ ነገር ሊገዛልሽ ይችላል የሚያስፈልግሽን። ግን የስሜት ሆልሽን ሽንቁርሽን እሱ ሊሞላልሽ አይችልም። ሊንከባከብሽ፣ ሰፖርት ሊያረግሽ፣ ታማኝ ሊሆንልሽ አይችልም። ገንዘብ እና ገንዘብ ብቻ ትኩረትሽ ከሆነ ሰው የሆነ ሰው ልትተላለፍ ይችላልሽ። ያኔ ዲፕሬሽን ይመጣል። ያኔ ሰው የሚያየው የውጭሽን ስለሆነ የምታስቀኝ ትሆኛለሽ። ውስጥሽ ግን በብዙ ሀዘንና ለቅሶ ውስጥ ነው። እሱን ደግሞ የምታውቂው አንቺና ፈጣሪሽ ነው። ብዙ ሰው ሌክዠሪ በሚመስል ኑሮ ውስጥ ያለ ስቃይ ያለበት እኮ፣ አንቺ ግን እሱን ማየት ተስኖሻል። እበላለሁ ብለሽ መበላት አለ። እድሜሽን፣ ውበትሽን፣ ኤነርጂሽን መበላት አለ ነው። ስለዚህ ኢንታይትልመንት ይገባኛል እንደዚህ ኦኬ የሚገባሽ ከመሰለሽ ይገባኛል ብለሽ ያሰብሽው ነገርን በጠቅላላ መጀመሪያ አንቺ ላይ ስሪ እስኪ። መልካም ሰው ከፈለግሽ፣ ሀብታምም ከፈለግሽ መጀመሪያ ሀብቱን ራሱ ሊቀበል የሚችል ማንነት አንቺ ላይ ስሪ። ጥሩ ሚስት ለመሆን፣ ጥሩ እናት ለመሆን፣ መልቲፕላይ የምታረግ የምታግዝ፣ ሰፖርቲቭ የምትሆን ሴት ለመሆን ራሽን ስሪ። ካራክተርሽን አስተካኪ። ታማኝ ለመሆን ራሽን ስሪ። ጨዋ ለመሆን እሱም እኮ ይጸልያል። ሀብታም እኮ አንቺ የምትፈልጊው ቢሊዮነር እኮ ልባም ሴት ስጠኝ ብሎ ይጸልያል። ደግሞ ያልገባኝ በዚህ እድሜ ያሉ ህጻናቶች 20ዎቹ መጀመሪያ 21 ምናምን እንደው ቢሊዮነር በእኛ ሀገር ኮንቴክስት በጣም እኮ ሬር ቱ ፋይንድ። ከተገኘም እኮ ሽማግሌ ነው። ምንድነው አባት ነው የፈለግሽው? ባል ነው የፈለግሽው? እኔ አልገባኝም። መብትሽ ነው ከ18 ዓመት በላይ የፈለግሽው ማግባት። ግን ከመብት አንፃር አይደለም እያወራን ያለ ነው። ቋንቋ ስትግባባላችሁ፣ በስሜትስ ትጣጣማላችሁ፣ ይመችሻል ነው አስሎንጋስ ገንዘቡ እስከተገኘ ድረስ። ያው እድሜ ከኔ ስለሚበልጠኝ አንዳንዱ ምን ይላል፣ ያው መሞቱ አይቀርም ስለዚህ ሲሞት እኔ ወርሳለሁ አይነት አርቆ የሚያስብ እኮ አለ። በጣም አርቆ ማሰብ የሚለውን ኮቴሽን ውስጥ ሴቶች ተው፣ ስታስቡ ብዙ ነገር አስቡ። እናንተ እቃ ወይም ፕሮፐርቲ ፖሰሽን አይደላችሁ። የበለጠ ይገባችኋል። ከገንዘቡ ይልቅ የገንዘቡ አምጪ ሰው ማንነት ይበልጥባችኋል። መጀመሪያ ሰው ፈልጉ። ሰው ከተገኘ በኋላ ችግር የለም። ከዛ በኋላ የምትፈልጊውን ነገር ማስቀመጥ ትችላለሽ። ኢንታይትልድ ሴት ባይዘው ይሄ ይገባኛል የምትል ራሷ ላይ ማሰራ ሴት ችግር አጋጥሞት ወንዱ ቢከስር ቶሎ ነው ፊቷን የምታዞረው፣ ጀርባውን ሰጣ ነው ላጥ የምትለው። ቢካዝ እሷ ምቾትና ምቾት ነው። ሰው ሁሌ ፈላጊ እንጂ ሰጪ አይደለች። ኖ አልችልም የለኝም የሚባል ነገር ኖ ምላሽ አይሆንም። ጥቅምና ጥቅም ብቻ ነው። ነፍሱን ሳይሆን የወደደችው ኪሱን ስለሆነ እንደው በሆነ ችግር ታሞ ቢወርቅ፣ አደጋ ቢደርስበት፣ ቢዝነሱ ኮላፕስ ቢያደርግ፣ ባንክራፕት ቢሆን አታቆም። ሚስቱ ነበረች ግን ከዛ በኋላ አታቆም። ለዛ ነው ብዙ ባለጠጋ ሰዎች አስቀድመው ማለት ነው ለምን እንደቀረቧቸው ሴቶቹ ስለሚያውቁ በእናታቸው በምናምን ያደርጋሉ። እኔ ልክ ነው ብዬ አላስብም። እሱም እንደዚህ የምትጠራጠሩትን የማታምኑትን ሰው መጀመሪያ ለምን ታገባላችሁ? ወንዶችስ ገንዘቤን ፈልጋ ነው የቀረበችኝ ብለህ የምታስብ ከሆነ አታግባ። ሌላ የምታምናትን ንጹህ ነፍስን ፈልጋ የምትመጣ ሴት ካለች እሷን እንትን በል። የሆነ በገንዘብ ኢምፕረስ ለማድረግ አትጣር። ማለት በገንዘብ ኢምፕረስ ለማድረግ በጣርክ ቁጥር የምትቀርብ ገንዘብ አይታ የምትመጣ ሴት ነው። ስለዚህ መጀመሪያ ንጹህ ፐርሰናሊቲን አስቀምጥ። ልክ ዴት ላይ ቼናቸውን ማሳየት፣ ቁልፍ ማሳየት፣ የሆነ ሽቶም ስጦታም በአንዴ ማሽጎድጎድ እንዴ how can you tell
አሁን ከዛ በኋላ እንደዚህ አድርገህ ኢምፕረስ ካረክ በኋላ አንዲትን ሴት ገንዘብን ብላዩን አንተን ብላዩን እንዴት ገና ከመጀመሪያው ባንዴ በስጦታ አንተን ብላት ሻወር አድርጋት። ሶ ሁለቱም ላይ ችግር አለ። ወንዶችም በተለይ ሲኖራችሁ ትንሽ ሲኖራችሁ በገንዘባችሁ ኢምፕረስ ለማድረግ ትሞክራላችሁ። ኖ ልባም ሴት እንደዛ አትመጣ። ያቺ ልባም ሴት ለቤተሰቧ በጣም የምትተጋው ደጓ፣ ልጆቿ ጨዋዎች፣ ለባሏ መከበሪያ የሆነች ምሳሌ 31 ላይ ያለችው በጠዋት የምትነሳ ምግቧን ከሩቅ የምትሰበስብ መሬት የምትገዛ የምትሸጥ ልብስ የምትሰፋ ምናምን በክረምት ራሱ የማይጎልባቸው ሁሉ የሚለብሱ በሷ ምክንያት ባሏ የተወደሰ ያወደሳት ሁላ መልክ እኮ ያላቸው ብዙ ነበሩ። አንቺ ግን ከነዚህ ሁሉ ትበልጫለሽ አለ። ልባምን ሴት ማን ያገኛታል አለ። የሰራች ናት ራሷ ላይ የተሰራች ሴት ናት። ካራክተሯ ሼፕ የተደረገ ነው። ውስጧ ከሁሉ ይበልጣል። ውጯ ምናልባት እንደዛ ወይ የምታስብላት ትሆን ይችላለች፣ ግን ለማንም በቃ ማለት ዋጓ በጣም ፕራይስለስ ከውድ ከቀይ እንቁ እንኳን የበለጠች ናት። ተመን የለውም። ስለዚህ ሴቶች if you want to be priceless የሆነ ተመን አልባ ሴት መሆን ከፈለግሽ ለራሽ ተመን አትመድቢ። ሰው ፈልጊ። ገንዘብንም እኮ የሰራው እኮ ሰው ነው። ስለዚህ ሰሪው አይበልጥም ከተሰራው ይልቅ። እኔ አሁን ችግሩ እኮ ገንዘብን ሰው ፈጥሮ አሁን ገንዘብ መልሶ ሰውን ለመፍጠር በቃ ሰው እየፈጠረ ነው ማለት ይቻላል። ሰው አንዳንዱ ገንዘብ ሲያገኝ ሌላ ፍጥረት ነው የሚሆነው። በቃ ሌላ ፍጥረት ራሱ የፈጠረው ገንዘብ መልሶ ስሌቭ ያደርገዋል። ታውቃላችሁ? ራሳችን ገንዘብን ሰርተን ወረቀት አትመን ምናምን መልሶ እኛኑ ባሪያ ያደርጋል። በቃ ሰው ለሁለት ጌቶች አይገዛም የሚለው መጽሐፍ ቅዱስ ለዛ ነው። ባሪያ የማረግ አቅም ስላለው ሰይጣንም ኢየሱስ ክርስቶስን ተራራ ላይ አውጥቶ ወርቀ ብትሰግድልኝ ይሄን ሁሉ የዓለምን ክብር ሀብት ሰጣለሁ ያለው ቢኮዝ በማን እጅ እንደሆነ ሉክ ሰይጣን ሲስተሙ ራሱ ኮራፕት ነው። ሀብታም ለመሆን የሚኬድበት ርቀት አንዳንዱ በቅድስና በንጹህ ነገርም እንደሚገኝ አውቃለሁ። ግን አብዛኛው የዓለም ሲስተም ውሸት፣ ቅጥፈት፣ ባጭር መሄድ፣ አቋራጭ በመንፈሳዊ ነገር በመተት ስንት ነገር አለ። እኔ ራሱ ፐርሰናሊ ማምንበት ዞሮ ዞሮ ግን ሀብታም ሁሉ ስኬቱ ንጹህ ነው ማለት አይደለም። ሀብታም ስለሆነም ታታሪ ነው ማለት አይደለም። ስለሌለውም ደግሞ ሰነፍ ነው ማለት አይደለም። ነገን ማናየ። ስለዚህ በንጹህ ድካሙ በላቡ ሰርቶ የሚያደር እግዚአብሔርን የሚፈራ አለ። ምናልባት ሚሊዮነር ያልሆነ ነገ ብራይት ፊውቸር ያለው የሚሰራ የሰው ሀቅ የማይፈልግ ጨዋ ወንድ አለ። እሱን ተመኝ። ይሄ ባለቀለት ላይ ራሱ መግባት እኔ ግርም ነው የሚለኝ። አሁን በቃ ምንም ትንሽ እንኳን መልፋት አይፈልግም ሰው። አሁን እኔ ገረመኝ ደግሞ ገና በዚህ ኤጅ ምኑ ተነካና ምኑ ተያዘና? አረ ሌዲስ ዶንት ቢ ኢንታይትልድ። ይሄ ዘመኑ ክፉ ወረርሽኝ ነው። በቃ ሁሉም ይመጣል ዳ ወንድ እኔ ሰውም አይመስለኝ ቀና ብዬማ ላይ ምናምን ብለው በሶሻል ሚዲያው በሜንስትሪም ሚዲያ ሲያወሩ ራሱ አያፍሩም፣ አይሳቀቁም። ነውር ጌጡ የሆነበት ጊዜ ላይ ደርሰናል። ክብራቸው በኖራቸው የተባለበት ጊዜ። ስለዚህ ይሄን ማይንድ ሴትሽን ቀይሪ። አንቺ ፕራይስለስ ነሽ፣ ተመን የለሽ። ለራሽ አተምኝ። እያንዳንዱ የሰውነት አካልሽ፣ ነርቭሽ፣ ሴሎችሽ፣ ኦርጋኖችሽ እንዲህ ካልኩሌት ቢደረግ ሂሳባቸው ማንም እኮ አንቺም አፎርድ ማድረግ አይችልም እኮ። እያንዳንዷ ሂሳብ ቢወጣላት፣ እያንዳንዷ ዘለላ ጸጉር ሂሳብ ቢወጣላት፣ ነርቭ እያንዳንዷ ሂሳብ ቢወጣላት፣ ህዋስሽ ስንት ነሽ? ቢሊየንም እኮ ራሱ አይመጥንሽ። አይሽ ገንዘብ አይመጥንሽም። ገንዘብ ርካሽ ነው ካንቺ ዋጋ አንፃር። ራሽን ግን ካረከሹ በገንዘብ ራሽን ታጥሪና በገንዘብ አፎርድ መደረግ ርካሽ ነኝ ትያለሽ። እግዚአብሔር እኮ አንቺ ለሀብታም ስትጸልይ እዛ ጋር ደግሞ ሀብታሙ ለልባም ሴት ይጸልያል። ሀብቱ ተምችና ኩብኩባ እንዲበላበት አይፈልግም። ሀብቱን ይዞ ሲመጣ ቢያንስ ሀብቱን የምታበዛለት ጥሩ ሚስት፣ ታማኝ ሚስት፣ ምሳሌ የሆነሽ እናት እንድትሆንለት ይፈልጋል። ላይክ አትራክትስ ላይክ። ሰው ቢጤውን ነው የሚስበው። አንቺ ምንም ነገር ራሽ ላይ ሳሰሪ የተሰራ ሰው ወይም ደግሞ ገንዘብ ያለው ሰው አይመጣውም እህቴ።